ፍቅር እንግዲህ እናቷ እስከምትሄድ ድረስ ደህና ሰው መስላ ልክ የእናቷን ኮቴ ጠብቃ እንግዲህ አደይን ተነሺ ደግሞ አታፍሬም እንዴ እስካሁን ድረስ የተኛሽው? እኔ እኮ እናቴ እስከምትሄድ ድረስ ነበረ የቀረብኩሽ እንጂ የእውነት የቀረብኩሽ መሰለሽ እንዴ? ስቃይሽ አሁንም እንደቀጠለ ነው አለቻት። እኔም እኮ ገብቶኛል እንዳልተቀየርሽ፣ ግን የተቀየርሽ መስሎኝ ነበረ ውስጥ የተቀበለው ነገር ግን አንቺ ያው ነሽ። በይ ተነሺ፣ በዚህ ሰዓት ምን ያጋድምሻል? ተነሺ ብላ እንግዲህ የተቀመጠችበት ጉሮሯ ልታንቃት ስትል ውጭልኝ ብላ ስትጮህ ባርኮቴ ደረሰ። ከዛም አንቺ ምን ትሰሪያለሽ በአሁን ሰዓት እዚህ መኝታ ክላሷ ይላታል። አደይ እኮ በአሁን ሰዓት ተነስቼ እንጀራ ልጋገር ስትል አይ ይደርሳል ተኝና በኋላ ትጋግሪያለሽ አልኳት አለች። በይ ውጭላት አደይ፣ አሁን እኮ አንቺ የምታርፊበት ሰዓት ነው፣ አሁን የእንቅልፍ ሰዓት ነው፣ ተኝ አላት። ከዛም አደይ ተመልሳ እዛው ቁጭ አለች። አይ አምላኬ የተቀየረች መስሎኝ ነበር፣ እሷ ለካ አሁንም አልተቀየረችም አለች አደይ። ፍቅር መቼም አትቀየርም። ዳይመንድ ጋር ሄዳ እኔና አደይ እኮ በቃ ተስማማን፣ እህታማቾች ሆኖናል፣ እማዬ አስማማችን፣ እንደሱ ነው የሚሻልሽ፣ ውስጤ ባይቀበልሽም እንደሱ ይሻልሻል አለ ዳይመንድ። ግን አላመናትም ማለት ነው። እና የአደይን አባት ስልክ እማዬ ፈልጋው ነበረ ዳይመንድ ታውቀዋለህ ሲለው አላቅም አላት። መስጠት አይፈልግም ማለት ነው። እና ግን ምናልባት አስፈላጊ ከሆነ ጠይቄ ልሰጥሽ እችላለሁ አላት። ተባበረኝ አውቃ ማለት ነው ፍቅር። ምክንያቱም የአደይ አባት ጋር ደውላ አደይ እዚኛ ጋር ያለችው ብላ አቅጣጫውን አመላክታቸው አደይ እነሱ ቤት እንዲመጣ ልታደርግ ነው ማለት ነው። እና አደይ ማነች እቺ ፍቅር ተንኮሏ እንደቀጠለ ነው። ዛሬ ቤዛ ጉሮሮዋን አንቃ እንግዲህ ዛሬ እናትሽ የለችም ማን ያስጥልሻል፣ በህልሜ እየመጣች ቤዛ ታንቀኛለች ብለሽ የለ ዛሬ እንግዲህ ይኸው የእውነት ልነቅሽ እስኪ የታለች ታዲያች የምትጎርሪባት እናትሽ አለቻት። ልቀቂኝ ቤዛ፣ ቤዛ ልቀቂኝ፣ ምን እያደረግሽ ነው እያለች እንግዲህ ስትጮህ ነበረ። ባርኮቴ ደግሞ አደይን ዛሬም ያፈቅራታል። በነገራችን ላይ አደይ ባርኮቴን ታፈቅረዋለች አሁን እንደተረዳዋት ከሆነ ማለት ነው። ግን ደግሞ ለዴቭ አሁንም ደጋግማ የምታወራው ነገር ለዴቭ ከወንድምነት የዘለለ ነገር ምንም አይነት ስሜት የለኝም ብላለች። ነገር ግን ደግሞ ያኔ እዛ ገጠር መጥቶ ከኔ ጋራ እንደዛ ሲታሰርና ሲሰቃይ ሳይ እውነት እሱ ዳይመንድ ኪንጎ አሹ ሆነው ከኔ ጋራ እንደዛ ሲሰቃዩ የሌለ የእውነት ስሜት ተሰማኝ፣ ደስ የሚል ስሜት ተሰማኝ። ለካ ሰው አለኝ እንዴ ብዬ እንድሰማን ያደረገኝ። አደይ እኔም እኮ እመጣ ነበረ፣ ግን ደግሞ የቤዛ ነገር መቅደም ስላለበት ቤዛ አደጋ ውስጥ ነው ያለችው አላት። እሷ እንደምትጫወትበት ምንም ሊገባው አልቻለም ባርኮቴ። ቤዛ እያስመሰለችና ቁማር እየተጫወተች ነው ያለችው። ባርኮት ግን ምንም ሊገባው አልቻለም። ቤዛ ላይ የነቃችው ሊሊ ብቻ ናት፣ ጀግና ማለት ነው። ሊሊ አስመሳይና አጭበርባሪ ናት። ሲጀመር ምንም አይነት አራጣ ምንም አይነት ብድር የለባትም። እሷ ከሱም ከኤላም ከዴቭም ብር ዘርፋ መሄድ ነው የምትፈልገው፣ ወንድሟን ከዚህ ሀገር ለማስወጣት አንደኛ ደረጃ። ሁለተኛ ደግሞ እሷም እናቷን ይዛ የት እንደምትሄድ ባላውቅም ግን ገንዘብ ትፈልጋለች። ምንም አይነት የብድር ገንዘብም የለባቸውም፣ ቤታቸውን በአራጣ አልተያዘም። ግን ባርኮቴን አውቃ እያሰቃየችው ትገኛለች። ይሄንን ነገር ደግሞ ሊሊ አጋልጥሻለሁ በቅርቡ ጠብቂ ብራታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላ። እንግዲህ ዛሬ አደይ ፍቅር እንደዛው ቀጥላለች እንደ በፊቱ ማለት ነው። ማነች ፍቅር መቼም ትለወጣለች ማለት ዘበት ነው። መቼም አትለወጥም መቼም ማለት ነው። ሲጀመር እሷ እናቷ እዛ ቤት እያለች ነበረ አውቃ ጥሩ ለመምሰር የሞከረችው፣ ግን እናቷ ስትሄድ እንደ ድሮ ሆነች ማለት ነው። እንግዲህ ዛሬ በጥፊ ሊዲያ በጥፊ ቤዛ በጥፊ ተጮላጮሉ። መቼም ዛሬ ቤዛም በጥፊ ተመታች፣ ሊዱም ተመታች። ምን በጥፊ ያልተመታ ሰው አለ ዛሬ? ፈጣሪ ትዕግስት ስታይ የምሬን ነው። ሊዲያም ሊየላ ጋር ሄዳ እችን ሰራተኛ አምነክ እችን ገረድ አምነት ትላለች። ሊሊን እኔ ጋር እንዳታሚያት መውጣት ትችላለች፣ እንደዚህ ለተራ ገረድ ብለ ምናምን አላት። በጥፊ ድርግም አደረገባት ሊሉ። ቤዛም እንደዛው ስትለው ቤዛንም በጥፊ ድርግም አደረገባቸው። በሊሊ አይደራደርም ኤላ ማለት ነው። እንግዲህ አደይ ነስቲ ቁጭ በይ፣ እኔና አንቺ አብረን ቁጭ ብለን ካወራን በጣም ጊዜ ረጅም ጊዜ ሆኗል። ቤዛ እዚህ ቤት ከመጣች በኋላ እኔና አንቺ እኮ አንድ ላይ ቁጭ ብለን አውርተን አናውቅም፣ ነስቲ ቁጭ በይ አላት።
ከዛም አደይ ከባርኮቴ ጋር ወሬያቸውን ቀጠሉ። ባርኮቴ አንድ ነገር ልጠይቅህ አለችው። ጠይቅኝ አደይ አላት። አሁንም ለእኔ ያለ ስሜትና ፍቅር አልተቀየረም? መቼም አይቀየርም አደይ። እኔ በጣም ነው የማፈቅርሽ። ግን እሺ ቤዛን አትወዳትም? እወዳታለሁም አልልሽም፣ አልወዳትምም አልልሽም። ግራ የተጋባው ነገር ውስጥ ነው ያለሁት። ግን ደግሞ ቤዛ ችግር ውስጥ ስላለች ከጎኗ ነው የምቆመው። ግን አንቺ ላንቺ ያለኝ ፍቅር አሁንም እንደዛው ነው። እኔ ዴቭ ስለሚያሳዝነኝና በቃ በጣም እንደሚያፈቅርሽ ስለተረዳው ብቻ እንትን አልኩኝ እንጂ እኔ አደይ ላንቺ ያለኝ ፍቅር መቼም አልተቀየረም። በጣም አፈቅርሻለሁ አላት። እሷም ደግሞ በቃ ዴቭ እንዲንከባከብሽና ሁሌም አጠገብሽ እንዲሆን አደርጋለሁ አላት። ከዛም አደይ እኔ እኮ በቃ እኔ ዴቭ እንደ ወንድሜ ነው የማየው። ከወንድምነት የዘለለና ከእህትነት የዘለለ ምንም ላደርግለት አልችልም ለዴቭ አለችው። ያ ማለት ባርኮትን ታፈቅረዋለች አደይ ማለት ነው። አደይ አንደኛ ደረጃ ባርኮቴን ብታፈቅረው ደስ ይለኛል። ለምን አትሉኝም? አደይ ባርኮቴን ብታፈቅር ፍቅር አንደኛ ነገር አፏን ይዛ ትቀመጣለች። ዴቭንም ደግሞ ብታፈቅር ችግር ነው። ለምን መሰላችሁ? አደይ ስራዋን መስራት ነው የምትፈልገው። ገብቷቸዋል አይደለ? አደይ ስራዋን መስራት ነው የምትፈልገው። ዴቭ ደግሞ አደይን የራሷ ካረጋት ከዛ ቤት ይወጡና በቃ እሱ ላኖራት ነው የምትፈልገው። እሷ ደግሞ ያንን ነገር አትፈልግም። እኔ ማንም ላይ ጥገኛ ሆኜ መቀመጥ አልችልም። እኔ በጉልበቴ ሰርቼ እናቴንና እህቴን ማኖር ነው የምፈልገው አለችው ለዴቭ ማለት ነው። ኪንጎም ደግሞ እኔ ለአደይ ምንም ሆንላታለሁ አይደለም በባህር በሰማይ ላይ ብበርላት ለአደይ አደይን በጣም ነው የማፈቅራት። እኔስ መቼ ነው አደይን እቅፍ አድርገ የምስማት አላለ። ምስኪን ነበር። አይ እንደው ኪንጎ እንዴት እንደሚያስቀኝ በእውነት። ዳይመንድ እንደዚሁ እየተቀለደበት ይገኛል። እንግዲህ እንትናም ናሆሌም ቤቱ ሸጦ ከሀገር ወጥቷል አሉ። የለም ቤዛም እንግዲህ የባርኬ እናት ቤት አለመኖሯን አውቃ ወደዚሁ መጥታለች። ከፍቅር ጋር እንግዲህ ስቃያቸው ሊበዛ። ከዛም ባርኮቴ እንግዲህ አደይ እኔ በጣም ነው ማፈቅርሽ፣ ይሄንን እንድታቂልኝ እፈልጋለሁ። ላንቺ ያለኝ ፍቅር መቼም አይቀየርም፣ እንደዛው ነው። እናም እወድሻለሁ በጣም አደይ አለችው። ከዛ እሷም ደስ አላት፣ ታፈቅረዋለች። ሳያት አይኗ ያስታውቃል። እናም እንግዲህ ከዛም ባርኮቴ ተከትሏት ኪችን ሄደና እንደዛው እያወሩ ተቃቅፈው እያለ መጣች ቤዛ። አንተ እያለች ደግሞ ከሰራተኛ ጋር እዚህ ልከሰከስልኛለህ እንዴ ባሬ ልትቀሚ ምናምን ስትል በጥፊ ድርግም አደረገባት። ቤዛ ዛሬ ሁለት ሰው መታት። ኤላም በጥፊ መታት፣ ባርኮቴን በጥፊ መታት። በነገራችን ላይ ቤዛ ለባርኮት የምትሆን ሰው አይደለችም፣ ጥቅመኛ ናት። ገንዘብ ነው የምትፈልገው እንጂ ቅንጣት ታክል እንትናን ባርኮትን አታፈቅረውም። እሷ ገንዘብ ነው የምትፈልገው። በቃ ሀብታም መሆን፣ ያለፋችበትን ያልደከመችበትን የእሷ ሀቅ ያልሆነውን ነገር ብቻ የራሷ ለማድረግ እየሞከረች ነው ማለት ነው። ያ ነገር ደግሞ በረካ የለውም። ከሰው ቃል ላይ ይጠብቀን። እንግዲህ ወይዘሮ ቤዛ ፈጣሪ አያሳካልሽ፣ በእውነት አያሳካልሽ። የሰው ነገር የምትመኝ ለምን አትሰሪም እንዴ? ጉድ እኮ ነው። ተጭበርብሮ የመጣ ገንዘብ ሲጀመር ላንቺም አይጠቅምሽም። ዘር ማንዘርሽን ያጠፋል። እንደውም ያንቺ ያለሽን ነው ይዞ የሚሄደውና በራስሽ ሰርተሽ በራስሽ ተፍጨርጨረሽ በቃ ያገኘሻት 10 ሳንቲም ብትሆን በረካ አላት ብዬ አምናለሁ። እንግዲህ አደይ አሁን እኔ ብያለሁኝ፣ አደይ እዛ ቤት ከተመለሰች ሲኦል ነው የሚሆንባት ሁሉም ነገር። ፍቅር አለች፣ ቤዛ አለች፣ ሊዱ እንኳን ምንም አትልም። ሊዲያ ያው አለ አይደለ 50-50 ነው ብሏል ናሆሜ። ሊዲያ ምንም አትልም፣ ግን ቤዛና ፍቅርን አትችላቸው መቼም ማለት ነው። እንግዲህ ቤዛም የአደይን አባት ቤታቸው የት ነው ሩቅ ነው እንዴ እያለች ነበረ። እሷም የአደይን አባት ጠርተው ለማንኛውም አደይ ለአባቷ ያስረክቧታል። ምን አለች በሉኝ ታያላችሁ። ምክንያቱም ፍቅር ነጃት የጥይቱ እንደምንም ብለው ከዳይመንድ ላይ ቁጥሩን ይቀበሩና አባቷቸውን ይጠሩለው። አደይ አባቷ እጅ ገባች ማለት አለቀላት ሁሉም ነገር ማለት ነው። እውነት እንጃ እኔ አደይም በሆነ እዛ ቤት ተመልሼ አልገባም ነበር። አንዳንድ ጊዜ አማራጭ ስታጡ ከባድ ነው። ያው አሁንም ደግሞ ዳይመንድ ምናልባት ፍቅር እኮ የአባትሽ ስልክ ቁጥር ጠየቀችኝ ብሎ ዳይመንድ ለአደይ ቢነግራት ጥሩ ነበረ። ይነግራታል ብዬም አስባለሁ። በጣም ስለሚቆረቆርላት ክፉ ነገር እንዲደርስባት አይፈልግም። ክፉ ነገር አደይ ላይ ቢደርስ
እንዲደርስ ቢፈልግ ኖሮ ገጠር ድረስ አይሄድም ነበር ዳይመንድ ማለት ነው። ስለዚህ ለአደይ ይነግራታል ብዬ አስባለሁኝ። አደይ ደግሞ እንዳስጣት አላቅም በልትለዋለች ብዬ አስባለሁኝ። እንደው የእውነት እኔ እንጃ